ከአፋር ሰማይ ስር ለዘመናት ሀገር መስራት የቻሉ ልጆች፣ ሀገር መጠበቅ የቻሉ ትውልዶች፣ ድንበር ማስከበር የቻሉ ጀብደኞች ተወልደዋል፣ እየተወለዱም ናቸው። እንኳንኛ ግመሎቻችንም ኢትዮጵያን ያውቋታል ብለው የሚናገሩ ለቃላቸው የሚኖሩ ለእምነታቸው ያደሩ እልፍ ትውልዶች በአፋር ሰማይ ስር ወጥተዋል፣ እየወጡም ናቸው። እንዳሁኑ ባቡሩም መኪናውም እንደ ልብ ሳይኖር በፊት የኢትዮጵያ የንግድ አንቀሳቃሽ ሞተረኛ የኢትዮጵያ የገቢ ወጭ ተዋናይ ሆነው ኖረዋል። ዛሬም እየኖሩ ናቸው። ከአፋር ሰማይ ስር የኢትዮጵያውያን የእህሉም የወጡም ማጣፈጫ በመሆን የሚያገለግለው ጨው ከዚሁ መሬት ስር የተሰጠ ገጸ በረከት ነው። የአፋር መሬት ለሀገር ያበረከተውን ገድል፣ የለገሰውን በረከት፣ የሰጠውን ውድ ስጦታ ቆጥሮ መጨረስ አባይም በጭልፋ ነው የሚሆነው። ይህ መሬት ከኢትዮጵያ ግዛት ከፍተኛው ሙቀት ያስተናግዳል። ሙቀት ብቻ ሳይሆን ደረቅ የመሬት ይዞታዎችን ይዞ የሚገኝ ነው። ከዚህ ሰማይ ስር ለአያሌ ዘመናት መጠን አልባ ሙቀት፣ የውሃ እጥረት እንዲሁም የተለምዷዊ የአኗኗር ዘይቤ መከተል መገለጫው ሆኖ ኑሯል። ዛሬ ግን በአፋር መሬት አዲስ ክስተት ብቅ ብሏል። በአፋር መሬት ላይ በረከቶቹ እልፍ ቢሆኑም ለዘመናት ይህንን ሀብት መጠቀም ሳይቻል ቀርቷል። መጠቀም አለመቻል ብቻ ሳይሆን መጠቀም እንደሚቻል ታስቦ አይታወቅም። የለውጡ መንግስት ከመጣ ወዲህ ግን ከአፋር ሰማይ ስር የማይቻሉ የሚመስሉ ሁሉ ሆነው ታይተዋል። ህልም የሚመስሉ ሁሉ ተገልጠው ተስተውለዋል። ቅዠት መስለው የሚታዩ ሁሉ ግዘፍ ነስተው በከፍታ ታይተዋል። የአየር ንብረቱ የማይቻል በሚመስል ሁኔታ ውስጥ ክንደብርቶቹ አፋሮች ግን ይኖሩበታል። 200 ሚሊ ሜትር በአመት የዝናብ መጠን የሚያስተናግደው ይህ መሬት 45 ዲግሪ ሴንቲግሬድ በላይ በሆነ ሙቀት ውስጥ ስራቸው ላይ የሚተጉ ማሳቸው ላይ የሚደክሙ ትውልዶችን አቅፋ ይዛለች። ወደ ኋላ መለስ ብለን ብንቃኘው ከዚህ መሬት ላይ መስራት የሚችል ትውልድ ለእርዳታ ሲጋለጥ፣ መስጠት የሚችል ወጣት ለመቀበል ሲተጋ፣ ማካፈል የሚችለው ለመካፈል ሲለፋ ተስተውሏል። ይህ የአፋር መሬት እንደ ማህበረሰቡ ሁሉ ገር ነው። ሲቀርቡት ይቀርባል። የሰጡትን ያህል ሳይሆን ጥቂት ሲሰጡት አብዝቶ ይመልሳል። ትንሽ ሲንከባከቡት አብልጦ መንከባከቡን ያውቅበታል። ከአፋር ሰማይ ስር ከለውጥ ወዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የስንዴ አብዮትንም የአረንጓዴ አሻራ ትግበራንም ያስጀመሩት በቅርቡ ነበር። ነገር ግን ብዙዎች ለአፋር መሬት የተሰጠው ጨው ብቸኛ ይመስል፣ ድርቅ መገለጫው ይመስል እንደማይሆን አብዝተው ያወሩበት፣ እንደማይሳካ ደጋግመው የጻፉበት ክስተት እንደነበር የቅርብ ትዝታ ነው። ነገር ግን እውነታው ከዚህ የተለየ ሆኖ ብቅ አለ። የማይቻል የሚመስለው ሆነ። በአፋር ክልል የታየው የግብርና አብዮትም ለተመልካችም ለሰሚም የሚያስደንቅ ሆኗል። በዚህ መሬት ለዘመናት ስራ የናፈቁ እጆች ዛሬን በመስራት ላይ ናቸው። ለዘመናት ጦም ያደሩ መሬቶች በረከቱን እንካችሁ እያሉ ነው። ለዘመናት መስጠት ያልቻሉ መሬቶች ዛሬ በረከታቸውን እየለገሱ ነው። አዋሽ በክልሉ በአንዳንድ ቦታ ጥሩ ትውስታ አልነበረውም። ሰው ይወስዳል፣ ቤት ያፈርሳል፣ ለዘመናት ያፈሯቸውን ጥሪቶች ጠራርጎ ሲወስድ አያማክርም፣ ጊዜም አይሰጥም። ዛሬ ላይ ግን የአፋር ህዝብ አዋሽን ገርቶ ወንዙን አላምዶ እንደ ጠላት ሳይሆን እንደ ወዳጅ አቅርቦ እንጀራውን እያበሰለ ነው። የአዋሽ ወንዝ ዛሬ ለአፋር ገበሬ እጅ የሰጠ ይመስላል። ውሃ ሆኖ ገብቶ እንጀራ ሆኖ እየወጣ ነው። ዛሬ ላይ ስንዴም ፍራፍሬም እንዲሁም አትክልት ለአፋር መሬት የሚከብድ አይደለም። አሁን ላይ በአፋር ምድር በምግብ ራስን ከመቻል ያለፈ ስራ እየተከናወነ ነው። የዝናብን መምጣት ተከትለው ይጓዙ የነበሩ ሰሪ እጆች በደጃፋቸው ከሞፈር እስከ ትራክተር አዋደው በመስራት ላይ ናቸው። የስራ ጥም የያዛቸው አይበገሬዎቹ በረከቱን ከደጃፋቸው ስር በመሰብሰብ ላይ ናቸው። ዛሬ በአፋር መሬት ላይ አዲስ ታሪክ እየተጻፈ ይገኛል። የአየር ንብረት ወይም የሙቀት መጨመር ፈተና ቢሆንም
ፈጠራና ትጋት ከታከለበት ግን በረሃ ከአምራችነት ሊገድብ እንደማይችል የአፋር መሬትና ህዝብ ለምሳሌነት የሚቆሙ ለአራያነት የታጩ ሆነዋል።